አንዲት የኮሌጅ ተማሪ አፍቃሪዋ ነኝ በሚል ወጣት አሲድ ተደፋባት። ስትኖር ደግሞ ፍቅሯ ይበልጣል። ደግሞ ከምልህ ደግሞ አሁን ውጪ በጣም አልማዝ ነች። ማንንም ታለምዳለች። ምንም አይነት አውሬ ታለምዳለች። መላው ኢትዮጵያን ያስደነገጠ ያሳዘነ ክስተት ተፈጠረ። የኔ ካልሆንሽ የማንም አትሆኝም ካለው ቃል ግን ተወሶ እንዲኖር መተው ነው። ያቺ በብዙዎቻችን አእምሮ ውስጥ ታትማ የቀረችው ሴት ካሚላ ትባላለች። ትላንት ማምሻውን ፍቅር እስከዚህ ድረስ የሚያስብል ኢትዮጵያውያንና አማርኛ መስማት የሚችሉ አካላቶችን በሙሉ በጣም ልብ የነካና ለፍቅር ምን ያክል መስዋዕትነት እንደሚከፈልለት እውነትም ፍቅር የተባለለትን ታሪክ ግዛቸው አሻግሬ ወይም ደግሞ ማራኪ ወግ የሚባል አካል አቀረበው። ልጅቷ ካሚላ ትባላለች። ካሁን በፊት አፍቃሪ ነኝ በሚል በደረሰባት የአሲድ መደፋት የፊቷ መበላሸት አልፎ ሰውነቷን ሙሉ አሲዱ ብልሽት አድርጓትም ነበረ። ከዚህም ደግሞ አንድ ወጣት ተገኘ። እሱም ሙስሊም የሆነ እሷም ሙስሊም የሆነች ከቤተሰብ ከድሮ ከልጅነት የሚተዋወቁ ሁለት ባለትዳር ሆነው የተገኙ ኢትዮጵያውያንን በሙሉ ልባቸውን የነካና ለፍቅር እንደዚህም ዋጋ ይከፈላል እንዴ ያስባለ ነው። ካሁን በፊትም ይሄንን ድርጊት የፈጸመው ወንድ ልጅ ሆኖ እያለ ነገር ግን ወንድ ልጅ የማያስብለውን ተግባርም ፈጸመ። ዛሬ ላይ ግን አንድ ወንድ ነው የተባለ ወንድ ሰው ተገኘ። እሱም በፍቅር የፊቷን መበላሸት አልፎ የሰውነቷንም ከመበላሸት ከውበት በላይ የውስጧን ውበት የተመለከተ አንድ ወጣት በፍቅርም ተጣመሩ። ከዛም አልፎ ልጆችንም መውለድም ቻሉ። ዛሬ ላይ በፈረንሳይ ይገኛሉ። በፈረንሳይ ከኢትዮጵያ ፈረንሳይ ተጉዞ ሁለቶቹን ባለትዳሮች ያቀረበው ግዛቸው ወይም ደግሞ ማራኪ ወግ ኢትዮጵያውያንን ፍቅር እስከዚህም ድረስ ይቀጥላልን ያስባል ታሪክንም አስመልክቶናል። ስለዚህም ውድ ኢትዮጵያውያኖች በሙሉ እባካችሁን የሰውን ሕይወት ከማበላሸት ራሳችሁንም ጠብቁ። ስለዚህ ሚስቴ ዛሬ ወልዳለችና ፊቷ ተበላሽቷል፣ ሰውነቷ ተቀይሯል በሚል እንደዚሁም ደግሞ መሰል ተግባራትን በመፈጸም ከባሎቻችሁ ከሚስቶቻችሁ ያልተገባ ድርጊትን የምትፈጽሙ አካላቶች ከነዚህ ጥንዶች ብዙ ነገር እንደተማራችሁም ተስፋ እናደርጋለን። ስለዚህም እነዚህን ጥንዶች ማሻአላህ እያለን በዚሁ እኔ ልሰናበታችሁ ወደድኩ።